بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا يتكبراتشو يا السنة تي في تملكتوቻችን እነሆ በሱና ቲቪ የተዘጋጀው ለእናንተ ዘወትር በዚህ ሰዓት የሚደርሰው የዊላዳው ሌል ፕሮግራማችን ከአሁኑ ሰዓት ጀምሮ ለእናንተ መድረሱን ይቀጥላል። እንግዲህ እንደሚታወቀው አሁን የምንገኘው በሸሪዓ ወይንም በሂጅራ አቆጣጠር የዙልሂጃን ወር ለመቀበል ወይንም የዙልሂጃን ወር ዋዜማ ያው የመግቢያውን ለመቀበል የደረስንበት ወይንም የቀረን ዙልሂጃ ወርን ለመቀበል ጥቂት በጣት የሚቆጠሩ ቀናቶች ላይ ሆነን ነው ይህንን ፕሮግራም ወደ እናንተ እያደረስን የምንገኘው። ያው ዙልሂጃ ሲባል ደግሞ ምን አስከትሎ እንደሚመጣ ሁላችንም የምናውቀው ነገር ነው። በቁርአንም የመጣልን ነገር አለ። በሐዲስም በጣም ብዙ ፈዳኢል ያዘሉ ቀናቶች ናቸው። ከነዚህ ከዙልሂጃ ቀናትም ደግሞ በተለይ የዘጠነኛው የውሙ ዓረፋ የዙልሂጃ ቀን ዘጠነኛው ቀን ወይንም የውሙ ዓረፋ የምንለው ቀን ደግሞ በጣም የተላቀና እንግዲህ ከአመቱ ካሉ ቀናቶች በአጠቃላይ በላጭ የሆነ ቀን ነው። ስለሱም ኢንሻአላሁ ተዓላ እንዲሁም ስለ ሐጅ አህካሞች እንግዲህ ጠቅለል ባለ መልኩ በወፍ በረር ማለት ነው የምናስቃኛችሁ ነው የሚሆነው። እንደተለመደው الشيخ فتحي عبد الرحمن እንዲሁም الشيخ جمال إبراهيم አብረውን የሚቆዩ ነው የሚሆነው። አብራችሁን ቆዩ። السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله تعالى وبركاته. أهلا وسهلا بكم እንኳን ደህና መጣችሁ። እንዲሁም እንግዲህ ለነኚህ በጣም ኸይርን ያው በኸይር ስራ እንግዲህ ሁሌም እንደምንለው አላሁ ተዓላ በተለይ ለዚህ ለነብዩ ሰለላሁ ዐለይሂ ወሰለም ኡማ ያው እድሜያው የነብዩ ኡማ ህዝቦች እድሜያችን የእድሜ ጣሪያችን እንግዲህ በጣም አጭር ወይንም አነስተኛ የሚባል ነውና ከተለያዩ ኡመሞች ከኛ በፊት ከነበሩ ህዝቦች የእድሜ ጣሪያ ሁኔታ ሲታይ በጣም የልጅ እድሜ በሚባል ደረጃ ነውና ነገር ግን አላሁ ተዓላ የተለያዩ ጥቃቅን ስራዎችን ወይንም የተለያዩ ቀኖችን ብዙ አጅርን የምናገኝበትን ሙዳዓፋ ወይንም የአጅር መተጣጣፍ መደራረብ የሚያስከስቱ የሆኑ መዋሲሞችን የተለያዩ ጊዜያቶችን አላህ አድርጎልናልና ከነኛ መካከል እንግዲህ አሁን ፊት ለፊታችን ያሉ አስርት የዙልሂጃ ቀናት ናቸው። ለነኚህና ለዓረፋውም እንግዲህ እንኳን አደረሳችሁ ከወዲሁ ኢንሻአላህ። ስለነዚህና ተያያዥ ጉዳዮች ስለ ፈዳኢሎቹ መጀመሪያ ትንሽ ካነሳን በኋላ የሐጅን አህካም ደግሞ እንግዲህ ዘንድሮ ለሚወፈቁ ተመልካቾቻችን ሐጃቸው የተሟላ ይሆን ዘንድ አንዳንድ ወሳኝ የምንላቸውን አህካሞች መቅረት የሌለባቸውን የምንዳስስ ነው የሚሆነው። እንግዲህ ከዛ በፊት ግን የነኚህን የአስርት የዙልሂጃ ቀናት ትሩፋቶች ምንድናቸው ምን አዝለዋል በውስጣቸው የሚለውን በማብራራት እንጀምራለን። ሼኻችን ተፈضሉ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. أما بعد روى الإمام أحمد والترمذي وأبو داود وابن ماجه عن ابن عباس رضي الله تعالى عنهما قال رسول الله صلى الله عليه وسلم ما من أيام العمل الصالح فيها أحب إلى الله من هذه الأيام يعني أيام العشر. قالوا يا رسول الله ولا الجهاد في سبيل الله؟ قال ولا الجهاد في سبيل الله إلا رجل خرج بنفسه وماله فلم يرجع من ذلك بشيء. ይህ ሐዲስ አልኢማም አሕመድ ሌሎችም ኢብኑ ማጃህም አቡ ዳውድም ዘግበውታል።
حديث كعبد الله بن عباس نو رضي الله تعالى عنهما مياستلالفوت رسولاتنا عليه الصلاة والسلام منالو ما من أيام العمل الصالح ملكام سراوت الله تعالى زندا انديه اللي يتوددوا باتوك أنات يلوم بلو من هذه الأيام يعني أيام العشر مالتنا وزي الحجة مجمر ياك قبابت جمرو الله سبحانه وتعالى أننيك أناتوت ميزة سلالاتشو تلك سلهونو الله تعالى ملوبات توال والفجر وليال 10 بلو مالتنا يعني نني أسروك الله تعالى باشاو يملال الله يمال باتشو نقراتوች ጥቅም ቢኖራቸው እንጂ እንደዚሁ አይደሉም በዚህ ቀን በእነኚህ ቀናት የሚሰሩ ስራዎች ذي الحجة አንድ ገብቶ እስከ 10 ማለት ነው አላሁ ተዓላ ዘንዳ በጣም የተወደዱ ስራዎች ናቸው ሷሃበቶች ጠየቋቸው ወለል ጂሃዱ ፊ ሰቢልላህ ጂሃድም አሏቸው ያ ረሱላህ نعم ወለል ጂሃዱ ፊ ሰቢልላህ إلا رجل خرج بنفسه وماله فلم يرجع بذلك من شيء عند سو نبرتون يزو نفسون يزو وتو يعني بمنم التملسم مالتنا يا تهونا بستقرنا ويالوت عليه الصلاة والسلام سلازي بننيك أناتوش ذي الحجة عندك قبابت جمرو استا أسروا يالو يتوددوك أنات ምርጥ ቀናት ናቸው ከነኛም መሃል ደግሞ 9ኛዋ ቀን በይበልጥ ማለት ነው አመት ውስጥ ካሉት ቀናቶች ሁላ የተመረጠች አላህ ምርጥ ያደረጋት በላጭ ያደረጋት ቀን ነች ማለት ነው ስለዚህ መልካም ስራዎችን ተመስራት ለነሽቀዳደም መልካም ስራዎችን ለናበዛባቸው ይገባል በእነኚህ ቀናቶች ማለት ነው እነዚህ 10 ቀናቶች ሼኻችን እንዳሉት ቀናቶች በሙሉ በላጭ የሆኑ ቀናቶች ናቸው ነብያችን አለይሂ ሰላቱ ወሰለም በተለያዩ ሐዲሶች ይህንን ነገር ይጠቀሱልን መልካም ስራ ከሌሎች ጊዜያቶች የበለጠ በእነዚህ ቀናቶች የሚሰራ ከሆነ አጅሩ እጥፍ ድርብ ይሆንለታል ማለት ነው ስለዚህ በእነዚህ 10 ቀናቶች በሌላ ጊዜ ይሰራ ከነበረው የዒባዳ መጠን መጨመሩ ይወደድለታል ያው ግዴታ የሆኑ ነገራቶችን መቼም ጨመር አይባልም ያው ግዴታውን ሁሌም መስራት ስላለበት ከዛ ውጭ ግን ያሉ መልካም የሆኑ ስራዎችን ዝምድና መቀጠል ሊሆን ይችላል ወላጅ ማስደሰት ሊሆን ይችላል ሰደቃ ማውጣት ሊሆን ይችላል የመሳሰሉ ኸይር የሆኑ ስራዎችን በእነዚህ ቀናቶች ማብዛቱ በጣም ይወደድለታል ለምን አጅሩ ሲጻፍለት ሌላ ጊዜ እንደሚጻፍለት አይደለም የሚሆነው እጅግ በጣም ጥፍ ድርብ ሆኖ ነው የሚጻፍለት ከዚህ ጋር በተያያዘ ደግሞ ነብያችን አለይሂ ሰላቱ ወሰለም እነዚህንን 9ኙን ቀናቶችን መጾም ሱና አድርገውልናል ስለዚህ 9ኙን ቀናቶችንም በጾም ብናሳልፋቸው ኸይር ነው የተወደደ የሆነ ነገር ነው የሚችል ሰው 9ኙንም ቀን ይጾም 10ኛዋ ቀን ግን የዒድ አልአድሃ ስለሆነች ዒድ ቀን ስለሆነች መጾም አይፈቀድም እሷን ቀን አንጾምም 9ኙን ቀናቶች ግን ብንጾም የበለጠ ነው 9ኛዋን ቀን ደግሞ ለየት ባለ መልኩ ያው ሐጅ ላይ ያለ ሰው አይጾማትም ከሐጅ ውጭ ያለ ሰው ደግሞ ይበልጥ ነብያችን አለይሂ ሰላቱ ወሰለም ለይተው እሷን ራሷን ለብቻ እንድንጾም በጣም በብዙ ሐዲሶች ስላበረታቱን በዒባዳ ልናሳልፋት በጾም ልናሳልፋት ይገባል እነዚህ 10 ቀናቶችን ሸይኻችን እንዳሉት الله تبارك وتعالى وليال 10 ብሎ በሱረቱ الفجر ላይ የማለባቸው ቀናቶች ናቸው በተጨማሪም አላሁ ተባረከ ወተዓላ ለነብዩላህ ሙሳ አለይሂ ሰላም ቃል የገባላቸው 40 ቀናቶች ነበሩ እንደሚታወቀው 40 ቀን ወደ ጡሩ ሲና ወጣው አላሁ ተባረከ ወተዓላ ለብቻቸው ዒባዳ አድርገዋል የአላህን አዘልይና አበዲ የሆነውን ንግግሩን ድምጽ ፊደል ቋንቋ ያልሆነውን ንግግሩን ሰምተዋል በዛ ቦታ ላይ ይህንን የተከሰተበትና ሌሎችም ነገራቶች የተከሰተበት የሆኑ 40 ቀናቶችን አላህ ቃል ገብቶላቸው ነበር ከነዚህ 40 ቀናቶች ውስጥ 10ዎቹ
እነዚህ የዙል ሒጃ የመጀመሪያዎቹ 10 ቀናቶች ናቸው። አላሁ ተዓላ በቁርአን እንዳለን ወዋዓድና ሙሳ 30 ለይለተን ወአትመምናሃ ቢዐሽር ፈተመ ሚቃቱ ረቢሂ 40 ለይላ ብሎናል። እነዚህ 10 ቀናቶች ታዲያ የዙል ሒጃ 10 ቀናቶች ናቸውና በጣም ትልቅ ትኩረት ልንሰጥባቸው የሚገቡ ቀናቶች ናቸው። ሐቂቃ በዒባዳ በኩል ራሳችንን ልናጠናከርባቸው የሚገቡ ቀናቶች ናቸው። ልክ እንደ ረመዳንን በሸውቅ በናፍቆት እንደምንጠብቀው ሌሊቶቹን በዒባዳ ለማሳለፍ በጣም እንደምንዘጋጀው ሁሉ እነዚህ 10 ቀናቶችን ደግሞ በተለይ ቀናቶቹን ማለት ነው በዒባዳ ለማሳለፍ በጣም ራሳችንን ልናዘጋጅ ይገባናል። ብንችል 10ሩን ቀናቶች የዒባዳ ቀናቶች ብቻ ብናደርጋቸው የበለጠ ኸይር ነው። ያኒ ከከስብን በተጨማሪ ለዒባዳ ኻስ ብናደርጋቸው በጣም የሚወደድ የሆኑ ቀናቶች ናቸው። ሐጅ ላይ ያለ ሰው ደግሞ ያው የሚታወቅ ነው በሐጅ ስራዎች ዝግጅት ላይ ነው የሚሆነውና እሱም በዒባዳ ይጠናከራል። እዚህ ደግሞ እኛም በዒባዳ ራሳችንን ብናዘጋጅ ኸይር ነው። ናም እንግዲህ ነቢዩም ሰለላሁ ዐለይሂ ወሰለም እንዳላችሁት በዚህ በ9ኛው የዙል ሒጃ ቀን ወይንም የውም ዓረፋ በተለምዶ እንግዲህ እኛ ሀገር መካ ዓረፋ እየተባሉ አንዳንድ ቦታ ላይ ይጠራል። እንደ ልጆች ዓረፋን በሚጠብቁበት ሰዓት መካ ዓረፋ እያሉ ስያሜ ይሰጡታል። ያው የውም ዓረፋ 9ኛው የዙል ሒጃ ቀን ነቢዩ ዐለይሂ ሰላቱ ወሰላም እንግዲህ በአንድ ሐዲታቸው ላይ ምንድነው ያሉት? ሸይጣን ያው የኛ የሙእሚኖች ዋነኛ ጠላታቸው አድርጋችሁ ያዙት የተባለው ሸይጣን ይበልጥ ተበሳጭቶና ተናዶ አይታይም ይህን ቀን የመሰለ የሚናደደውን ንዴት የሚልን ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናልና ያም ምንድነው አላሁ ተባረከ ወተዓላ በጣም ብዙ ሙስሊሞችን ከእሳት ሑር ወይንም ነፃ ስለሚላቸውና በጣም ብዙ ኸይራትን ብዙ መልካም ስራን ስለሚሰሩ ነው በዚህ ቀንና ይህንን ዋና ጠላታችንን ሸይጣንን ደግሞ ማበሳጨት እሱን ማናደድ ሙስሊም ሊያደርገው የሚገባ ነገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ከዚህም በተጨማሪ በዚህ በዙል ሒጃ ቀናቶች ያው የቻለ ሰው ኡድሕያንም እርድ ስለሚያርድ በእነኚህ ቀናት ነቢዩ ሰለላሁ ዐለይሂ ወሰለም ሙእሚኖች ጥፍሮቻቸውንም ጸጉሮቻቸውንም እንዳይለኩ እንዳይቆርጡ እንዳያስወግዱ በሐዲታቸው ነግረውናል ማለት ነው። ሌሎችንም እንግዲህ የነገሩን ፈዋኢዶች ስለዚህ ቀን ከጾም ጋር ተያይዞም የመጣልን ሐዲቶች አሉ። ኢንሻአላህ እነሱንም ብንጠቅሳቸው ኸይር ነው። አው ሱብሃንአላህ ከነኛ መካከል ያው አሁን እንዳላችሁትኝ አንድ ሰው ኡድሕያ እርድ ማረድ ያው ኡድሕያ ሱና ሙአከዳ ነው። በጣም የጠበቀ የሆነ ሱና ነውና ሰውየው አላህ ሰጥቶትኝ አላህ አስችሎትኝ ብር ኖሮት ኡድሕያ አደርጋለሁኝ የሚል ተሆነ ዚል ሒጃ መጀመሪያው ሲገባ ማለት ነው ያ ኡድሕያውን አርዶ እስኪጨርስ ድረስ አላሁ ተባረከ ወተዓላ እስከነ ሁሉም ማለት ነው ዒጥቅ ሚነናር እንዲያደርገው ጸጉሩንም ባይቆርጥ ጥፍሩንም ባይቆርጥ ማለት ነው። ይሄ የተወደደ ነው። ነቢያችን ዐለይሂ ሰላቱ ወሰላም ኡድሕያ ማድረግ የፈለገ ሰው ጸጉሩንም እንዳይቆርጥ ብለዋል። ጸጉሩንም እንዳይቆርጥ ጥፍሩንም እንዳይቆርጥ ብለዋልና ስለዚህ ይህንንም ባያደርገው የተሻለ ነውና ኡድሕያ ለማድረግ ያሰበ ሰው ጥፍሩን ጸጉሩን ሳይቆርጠው መቆየቱ ነው። ተጨማሪን ሰዋብ ወይንም ሙሉ የሆነን አጅር ከማግኘት አኳያ ማለት ነው እንደ ግዴታነት ሳይሆን። ትክክል። ባረከላሁ ፊኩም። ታዲያ እንግዲህ አሁንም ሼክ ጀማል ከጠቀስናቸው ፈዋኢዶች በተጨማሪ በዚህ በዚል ሒጃ በተለይ ደግሞ በ9ኛው ቀን ወይም በየውም ዓረፋ አላሁ ተባረከ ወተዓላ እንግዲህ የእሱ ኻስ የሆነ ረሕመት በባሪያዎቹ ላይ ምንድነው በእነሱ ላይ የሚያደርግበት ወይም ረሕመት የሚወርዱበት ቀን ነውና ከዚህ ጋር ተያይዞ እንግዲህ አሁንም ሁሌም የምንጠቅሰው ቢሆንም ተንቢህ ማድረግ ስላለብን ኑዙል ወይም የንዚሉ ረቡና ሲባል ያው ከዚህ በፊት ሁሌም እንደምንጠቅሰው አላሁ ተባረከ ወተዓላ በእርግጥ ከፍጡራን ከላይኛውም ከታችኛውም ዓለም
የተብቃቃ የሆነ ጌታ ነው። ነገር ግን ይህንም አሁን የአላሁ ተባረከ ወተዓላ ረሕመት ሆኖ እያለ የሐቂቃ አላሁ ተባረከ ወተዓላን በፍጡር አይነት ለመግለጽ እዛው ቦታው ድረስም እንግዲህ ይህንን መጥፎ እምነት አንዳንዶች ሲሰብኩ ይስተዋልና እንደው ይሄ ነገር ምንድን ነው? ሙእሚኖችስ በምን መልኩ ነው እችን ቀን ማሳለፍ ያለባቸው የሚለውን ትንሽ ቆም ብለን እንድናብራራው ያስፈልጋል ኢንሻአላህ። ጠቅለል ባለመልኩ ከዚህ በፊትም እንደምንናገረው አሁንም እንደግመዋለን፣ ከምንም በላይ የሙስሊሞች ትልቁ ንብረታቸውና ሀብታቸው ዲናቸው ነው። ስለዚህ ይህንን ንብረታቸውንና ይህንን ሀብታቸውን ከምንም ነገር በላይ አስቀድመው መጠበቅ ግዴታ አለባቸው ሙስሊሞች። በተለይ በአሁኑ ዘመን ደግሞ ይህንን ንብረታችንን ይህንን ሀብታችንን የሚቀማብን የሆነ እስልምናን መስሎ የመጣ የሆነ ሌላ ሃይማኖት አለ። ያ ብቻ አይደለም፣ ራሳቸውን ከነዚህ ፊርቃዎች አይደለንም ብለው ግን በተዘዋዋሪ አልሸሽም ዞራሉ የሆኑ አይነት ሰዎችም አሉ። ከነሱ ጋር አንድ ነን የሚል አይነት ንግግርን የሚናገሩ ሰዎች። ስለዚህ ከሁለቱም ራሳችንን መጠበቅ ግድ ይለናል። መጀመሪያ ማወቅ ያለብን ነገር ሁሌም የምንለው ነገር እኛ ሙእሚኖች እምነታችን አላሁ ተባረከ ወተዓላ በማንም በምንም አይነት መልኩ ፍጡራንን አይመስልም የሚለው ነው። ምክንያቱም አላሁ ተዓላ በሱረቱል ኢኽላስ ወለም የኩን ለሁ ኩፉወን አሐድ ብሎናል። አንድም አምሳያ ቢጤ የለውም። ስለዚህ የሰው ልጆችም ሆኑ እንስሳትም ሆኑ መላኢካዎች ሆነ ጅን የሚገለጹባቸው በሆኑ ባህሪያቶች በሙሉ አላሁ ተዓላ አይገለጽም። ምክንያቱም እነዚህ አሁን የጠቀስኳቸው ነገራቶች ሰውም እንበል ጅንም መላኢካም እንስሳም ሁሉም የሚገለጹባቸው ባህሪያቶች ፍጡር የሆኑ ባህሪያቶች ናቸው። ፍጡር በሆነ ባህሪ የሚገለጽ ነገር ደግሞ ፍጡር ነው። ስለዚህ የሰው ልጅ ፍጡር ለመሆኑ አመላካች የሆነው ትልቁ አመላካች ኢማም አቡ ሐኒፋ እንደተናገሩት መቀያየሩ ነው። ከአንድ ሐል ወደ ሌላ ሐል፣ ከአንድ ሁኔታ ወደ ሌላ ሁኔታ መቀያየሩ ነው። አሁን ተቀምጠናል፣ ከመቀመጣችን በፊት ቆመናል። ማለትም መቀያየር የሚባል ባህሪ ተከስቶብናል። ይህ የኛ የፍጡራኖች ባህሪ ነው። እንደዚሁም አስለን መኖራችን ራሱ ካለመኖር ወደ መኖር ማምጣታችን ራሱ መቀየር ነው። ከዐደም ወደ ውጁድ ነው የመጣ ነው። ከዛ ደግሞ እንጠፋለን፣ እንሞታለን። ስለዚህ መቀያየር የሚባለው ነገር ይከሰትብናል። ስለዚህ መቀያየር ፍጡር የሆነ ባህሪ ነው። ፍጡር በሆነ ባህሪ የሚገለጽ ነገር በሙሉ ደግሞ ፍጡር ነው። አላሁ ተዓላ ደግሞ ፈጣሪያችን ነው። ፈጣሪ ፍጡር በሆነ ባህሪ የሚገለጽ አይደለም። ከነዚህ ፍጡር ከሆኑ ባህሪያቶች ውስጥ ወይም ደግሞ እኛ ከምንገለጽባቸው ባህሪያቶች ውስጥ አንዱ ምንድነው? መውረድ መውጣት ይገኝበታል። ላኪን እነዚህ መውጣት መውረድ የሚባሉ ባህሪያቶች ወይም ደግሞ እኛ ፍጡራኖች የምንገለጽባቸው ባህሪያቶች እንደ አረብኛው አጠቃቀም እንደ ቃል በሐዲስ ለአላሁ ተባረከ ወተዓላ ተሰጥቶ ሊመጣ ይችላል። ወይም በቁርአን ምሳሌ አላሁ ተባረከ ወተዓላ በቁርአን የዱላሂ ፈውቀ አይዲህም በማለት ጠቅሶልናል። የድ የምትለው ቃል እንደ አረብኛ ለፍጡራኖች ከተጠቀምናት እጅ በሚል ቃል ትመጣለች። በሌላም ማዕናም ትመጣለች። ሐታ ፍጡራን እንኳን ሆነን የድ የምትለውን ቃል በአረብኛው ማለት ነው በምን ማዕና ሊመጣ ይችላል? ቃል በመግባት በመሳሰሉ ማዕናዎች ሊመጣ ይችላል። ታዲያ ይህችን የድ የምትለውን ቃል አላሁ ተዓላ ወደሱ ኢዳፋ አድርጎ ሲያመጣለን የዱላሂ ፈውቀ አይዲህም ሲለን በሲፋ ነው የሚተረጎመው፣ በባህሪ ነው የሚተረጎመው። ያች ባህሪ ደግሞ እንደ ፍጡራኖች ባህሪ የሆነች አድርገን አይደለም የምንተረጉማት። አንደኛ በዛት አይደለም የምንተረጉማት። በዛት አይደለም ማለት እንደኛ ጃሪሃ የአላህ እጅ ብለን አይደለም የምንተረጉመው። ኢነማ በሲፋ ነው በባህሪ ነው የሚተረጎመው። ያ ባህሪ ደግሞ ምን አይሆንም? ቀደም እንዳልኩት በፍጡራኖች ባህሪ አይተረጎምም። ስለዚህ የዱላሂ ሲባል ዑለማዎች እንዳሉት አይ አህዱላሂ ማለት ነው። የአላህ
ቃሉ ማለትም የአላህ ቃል መግባቱ ለናንተ ከናንተ ቃል በላይ ነው ማለት ነው። በሌላም ሐዲሶች እንዲሁ መጥቶልናል። ከነዚህ ሐዲሶች ውስጥ አንዱ በዓረፋ ቀን በዙል ሒጃ 9ኛው ቀን የንዚሉ ረቡና የሚል ሐዲስ መጥቷል። ይህች ቃል የንዚሉ የምትለው ቃል ቀጥታ ከተተረጎመ ምንድነው? መውረድ ማለት ነው። ይህ መውረድ የሚባለው ነገር ቃሉን አንድ ሰው ሲሰማው ወረደ ከተባለ ያለምንም ማጠራጠር ላይና ታች የሚባሉ ነገራቶች አሉ። ያ ነገር ከላይ ወደ ታች ወረደ የሚለውን እንጂ ሌላ አይረዳም። እነዚህ በላይ በታች ከላይ ወደ ታች መውረድ ካለ ደግሞ መመለስ አለ። እነዚህ ባህሪያቶች ደግሞ ያለምንም ጥርጥር የኛ ባህሪ መሆናቸውን ማንም የሚክድ የለም። ስለዚህ እኛ የምንገለጽባቸው ባህሪያቶች ከሆኑ አላሁ ተዓላ በእነዚህ ባህሪያቶች አይገለጽም ማለት ነው። ታዲያ የንዚሉ ረቡና ምንድን ተብሎ ነው የሚተረጎመው ካልን ይህ ቃል አረብኛ ነው። ስለዚህ አረብኛ ላይ ምን አይነት አጠቃቀም አለ ወደሚለው ነው የሚኬደው። ዑለማዎች ምን ይላሉ? አረብኛ ሐቂቃ የሚባል ነገር አለው፣ መጃዝ የሚባል ነገር አለው። ሐቂቃ ማለት ምንድነው? አንድ ቃል አረብኛ ላስቀመጠበት ዓላማ ስንጠቀመው ነው። መጃዝ ማለት ደግሞ ከዛ ትርጉሙ አውጥተን ወደ ሌላ ማዕና ስንወስደው ነው። ይህ ወደ ሌላ የምንወስደው ነገር በምን ሊሆን ይችላል? በሐዝፍ ሊሆን ይችላል። የሆነ ነገር ውስጡ ላይ በመሰረዝ ሊሆን ይችላል። ቀለል ባለ መልኩ አላሁ ተባረከ ወተዓላ በቁርአን ወስአሊል ቀርያህ አለን። ቀርያን ጠይቆ ነው ቀጥታ ትርጉሙ። ማለትም ገጠሯን አካባቢውን ጠይቆ ነው የሚለው ቀጥታ ትርጉሙ። ላኪን አካባቢ ማለት ቤት ነው፣ ዛፍ ነው፣ መሬቱ ነው። ቤት፣ ዛፍ፣ መሬት ደግሞ የሚጠየቁ ነገራቶች አይደሉም። ታዲያ የሚጠየቀው ማን ነው? አህሉል ቀርያ ናቸው፣ የቀርያው ነዋሪዎች ናቸው። ስለዚህ ወስአል አህለል ቀርያህ ማለት ነው። እንደዛው ሁሉ የንዚሉ ረቡና ሲባል አሁንም መሀል ላይ የጠፋቻለች ማለት ነው። ምንድነው እሱም? የንዚሉ ረሕመቱ ረቢና፣ የንዚሉ መለኩ ረቢና የመሳሰሉ ቃላቶች ተቅዲር ይደረጋሉ። በመውረድ የሚገለጸው አላሁ ተዓላ ሳይሆን መላኢካ ሊሆን ይችላል፣ የአላህ ረሕመት እዝነቱ ሊሆን ይችላል። ስለዚህ ጥንቃቄ ማድረግ አለብን። ጌታችን አላሁ ተዓላ እንደኛ እንደ ሰው ልጆች አካል አይደለም፣ በአካል ባህሪም የሚገለጽ አይደለምና በዚህ ቀን አምናም ከዚህ በፊትም ተናግረነዋል። ሙሸቢሃ የሚባሉ ወይም ደግሞ ሙጀሲማ የሚባሉ ሰዎች አላህን በአካል ባህሪ ወይም ደግሞ እንደ አካል አድርገው በአካል ባህሪም የሚገልጹት አካልም ነው ብለው ደፍረው ክብር እግሩ እያሉ የሚያወሩ ሰዎች፣ ደፍረው አላህ እጅ አለው የሚሉ ሰዎች፣ ደፍረው አላህ ቀኝ እጅ አለው የሚሉ ሰዎች አላህን እንደ ሰው ልጅ የሚያደርጉት በዚች ቀን ለየት ባለ መልኩ ይህንን ኩፍራቸውን ይህንን ሽርካቸውን በግልጽ የሚያወሩበት ቀን ነው። በዓረፋ ቀን አላሁ ተዓላ ራሱ ይወርዳል፣ እዚች ዓረፋ ቦታ ላይ ይወርዳል እያሉ የሚናገሩበት ሁኔታ አለ። ይህ ደግሞ በጭራሽ የሙስሊሞች እምነት አይደለም። ጥንቃቄ ልናደርግ ይገባል። ሐዲስም ከመጣ ሐዲሱ ትክክለኛ ነብዩ አለይሂ ሰላቱ ወሰላም ያስተማሩበት አረብኛ ቋንቋ የራሱ የሆነ ትርጉም አለው። ያንን ደግሞ የሚረዱት ዑለማዎች ናቸው፣ ሱሐባዎች ናቸው። አንድም ሱሐባ የለም አላሁ ተዓላ ዓረፋ ቀን ዓረፋ ላይ ይወርዳልና ወደሱ ልቅረብ ብሎ ተራራ የወጣ ወይም ደግሞ ሌላ ነገር ያደረገ የለምና ይህንን ጥንቃቄ ልናደርግ ይገባናል። ትክክለኛ የአህሉ ሱና ወልጀማዓ ዓቂዳ የትኛ ነው የሚለውን ነገር በጥራት በደንብ አስተውለን ልንከተልና ልንማር ይገባናል። ባረከላሁ ፊኩም። ያው የተለየ ዒባዳ ከሌላው ጊዜ የተለየ ዒባዳን ትርፍ ጭማሪ ስራዎችን የምናበዛባቸው ቀን መሆን ሊሆን እንደሚገባ እያወራን ቢሆንም ግን ወሳኝ ደግሞ የሙስሊሞችን በላጭ የሆነውን ራስ ማል የሆነውን ዋና ካፒታላቸው ዓቂዳቸውን ደግሞ የሚያበላሽም ነገር የሚሰጥበት ጊዜ ስለሆነ ከዛ ነገር ተንቢህ ማድረጉ ጥሩ ነው። ነገር ግን በሰፊው ደግሞ ከዚህ በፊት ስለ ተውሂድ ሰፋ ያሉ ደርሶችን በዚህ በዊላዳው ሌል ፕሮግራማችን ከረመዳን በፊት የሰጠናቸውን እንግዲህ ተመልካቾቻችን እየገቡ ቢመለከቷቸው በይበልጥ ሰፋ ያለን ትንታኔ ከተውሂድ ጋር የተያያዙ ትንታኔዎችን ማግኘት የምትችሉ ነው የሚሆነው። ኢንሻአላህ ከፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ።
የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። ስለ 10 የዙልሂጃ ቀናትና ትሩፋቶቻቸው እንዲሁም በተለይ ደግሞ የ9ኛዋን የየውሙ ዓረፋ ወይንም የዓረፋን ቀን ትልቅነቷንና ምን ያክል ነብዩ አለይሂ ሰላቱ ወሰላም እሷን በሷ ቀን የሚሰሩ ዒባዳዎች ወይንም የቀኗን በላጭነት ምን ያክል እንደነገሩን ወደ እናንተ ያደረስን ቆይታ ያደረግን ነበር። እንግዲህ 10ኛው ቀን ደግሞ ያው የውሙ ነህር ነው ወይንም እርድ የሚደረግበት ወይንም ኡዱህያችንን የምንፈጽምበት ነው። ከዛ ቀጥሎ ያሉ ተከታታይ 3 ቀናቶችን ጨምሮ ማለት ነው። ሌሎችም እንግዲህ ሁሉም ቀናቶች ልክ የውሙ ነህር እንደምንለው ሁሉ የተለያየ መጠሪያ ስሞችም እንዳሏቸው ከዚህ በፊትም እንደጠቀስ ነው ወይንም ከዚህ በፊት በተጠቀሱ ፕሮግራሞቻችንም ወደ እናንተ መድረሱ ይታወሳል። አሁን ደግሞ እንግዲህ ጠቅላላ አድርገን የሐጅን አርካኖችን የሐጅን ግዴታ እንዲሁም ክልክላቶቹ ምንድናቸው የሚሉትን ከቻልን ሰዓት ከበቃን ሱናኖችንም ሐጅ ላይ ብናደርጋቸው የሚወደዱ ተግባራትን ወደ እናንተ ኢንሻአላህ ጠቅላላ አድርገን የምናደርስ ነው የሚሆነው። በትኩረት ከኛ ጋር ትኩረታችሁን አድርጋችሁ እንድትከታተሉን እንጠይቃለን። ኢንሻአላህ ሼኻችን ከሱ እንጀምራለን። طيب እንግዲህ አላሁ ተዓላ ለወፈቀው ያው መቼም من استطاع إليه سبيلا ነውና ሐጅ ያው አላህ ግዴታ ያደረገበት ሰው ችሎታው የሰጠው ወይንም አቅሙ ያለው ሰው ላይ ነውና አንድ ሰው አላሁ ተዓላ አቅሙን ተሰጠው የግዴታ መማር ይኖርበታል። ዝም ብሎ ዘው ተብሎ የሚገባበት ጉዳይ አይደለም። በጣም ግን በሚያሳዝን አይነት መልኩ ሐቂቀተን ያው الإمام الحداد እንዳሉትኝ ነው ما أكثر الضجيج وما أقل الحجيج ሐጅ አድራጊው ምንኛ አንሷል ረባሹ ግን ምንኛ በዝቷል ነው ያሉትኝና ሐቂቃ አንዳንድ ጊዜ ዝም ብሎ ያው ያኒ ሳይማር አርካኑ ምንድነው ሽሩጡ ምንድነው ሐቂቃ በጣም ወላሂ በሚያሳዝን አይነት መልኩ በዚህ ዙሪያ አንድ ጊዜ የገጠመኝ እንትን በዚህ ልጀምረውና ወደ ዓረፋ ለነሄድ የውመ ተርዊያ 8ኛው ዚልሂጃ ቀን ነበርና ባሶቹ ወደ ሚና ሰውን ያጓጓዙት ነበር በንጋታው ወደ ዓረፋ ለማጓጓዝ ማለት ነው። እናም አንድ ሰው ነበሩ መጨረሻ ላይ እሳቸው ቀርተው ነበር። ክፍሎች እየዞርን ውጡ እያለን ስንፈልግ አልተነሱም፣ ገና አልታጠቡም፣ ኢህራማቸውንም አልለበሱም ምንም በቃ ከዛ አረ በቃ መጨረሻ ባስ ነው የቀረው ቶሎ ቶሎ በሉና ተነሱ ታጥባችሁ ንያችሁን ነይታችሁ። ምክንያቱም አንድ ሰው ተመቱዕ ያደረገ እንደሆነ ያኒ በዚህ ወር ዑምራ አድርጎ በዑምራው ተተፈታ እዛው መካ ላይ ታለ መክይም ይሁን አፋቂይም ይሁን ከሌላ ቦታም ይምጣ መካ ውስጥ እስካለ ድረስ ባለበት ቦታ ነው ሚቃቱ ማለት ነው ለሐጅ ማለት ነውና እዛው ታጥቦ ነይቶ መውጣት አለበትና አይኔ አልሄድም አልችልም አለው። አራ የመጣችሁለት ጉዳይ ይሄ ሆኖ ሳለ ይሄ ሁላ ብር ተከፍሎ ይሄ ሁላ ጊዜ መስዋዕት ተደርጎ ዋናው እኮ አልሐጁ ዓረፋ ነው። ዓረፋ ላይ ታልተገኛችሁ መቼም የለምና ሀያ ቶሎ ተነሱ ብንላቸው አረ እኔ አልችልም፣ እኔ እዚህ ጋር ተመችቶኛል፣ ወላሂ ተመችቶኛል፣ አልነሳም፣ በቃ ከዚህ ክፍል አልወጣም ቢለመኑ አይ አልሄድም፣ ሂዱ እናንተ ከፈለጋችሁ፣ እኔ ምን ስለኔ ምን ቸገራችሁ፣ ምን ጨነቃችሁ የሚል ነገር ነበርና ስንሄድ ሐቂቀተን ያኒ እያዘንን ነው የሄድነው የወጣ ነው በቃ በጭራሽ አልወጣም ብለው ማለት ነው። እና ሱብሃንአላህ አንዳንዱ ይሄድና እንደዚህ አይነት ነገራቶች የሚከሰታልና አላህ ይጠብቀን። የሐጅ አርካኖቹ የግዴታ አርካኑ ታልተሰራ አርካኑ ታልሆነ በቃ ሐጅ የሚባል ነገር የለም። እነኚህም ምንድናቸው? በመጀመሪያ ደረጃ ካለን ያው ንያ መነየት ነው መጀመሪያው።
ንያ መነየት ስንል ምንድነው ሐታ የሚሰራው ሐጅ ራሱ ምን አይነት ሐጅ ነው የሚሰራው የሚለውን ነገር ማወቅ አለበት ተመቱዕ ነው ቂራን ነው ኢፍራድ ነው ያኒ በዚህ ወር ዑምራን አቅድሞ ተዛ በኋላ ሐጅ ነው የሚሰራው ወይንስ ሐጅን አቅድሞ ተዛ ዑምራን ይሰራል ወይንስ ደባልቆ ቂራን ምንለው ነው የሚሰራው የሚለውን መጀመሪያ ይሄንንም ለይቶ ማወቅ አለበት ያኒ ምንድነው የምሰራው አሁን ዛሬ ተወጣሁኝ ዛሬ ወደዛ ሀገር ተሄድኩኝ ምንድነው ማደርገው ዑምራዬን ሰርቼ ተዛ በኋላ ተዑምራ ተፈትቼ ሐጅ ነው መሰራው ስለዚህ ዑምራ ይነያል ማለት ነው አይ እኔ ዘግይቼ መዲና ላይ ነው መጀመሪያ ማርፈውና መዲና ላይ ቆይቼ ዙልሂጃ 5 ወይንም 6 ላይ ወደ መካ ነው የሚሄደውና አንደኛዬን ኢፍራድ አርጌ ሐጅን አቅድሜ ተሐጅ በኋላ ዑምራ ነው መሰራው ካለ ያንንም ለይቶ አውቆ አይ እኔ ቂራን ሰርቼ በአንድ ሰርቼ ሁለቱንም ተዛ በኋላ ቶሎ ነው መመለስ የሚልም ነገር ካለ ቂራን የሚለውን ነገር መነየቱን ምንድነው የሚነየው የሚለውንም ነገር መጀመሪያ ላይ ማወቅ ይኖርበታልና ንያ ሲነይ ሐጅ ተሆነ አንድ ሰው ነወይቱል ሐጅ ወአህረምቱ ቢሃ ሊላሂ ተዓላ በዚህ ንያ ገባ ማለት ነው ወደ ሐጅ ስራ ስለዚህ ከዛ የሚቀረው ምንድነው 5 አርካኖች አሉ ማለት ነው አንደኛው الوقوف بعرفه ነው ማለት ነው ያኒ ተንያ በኋላ አንደኛ ስንል ያኒ ሁለት ቆጠረን እንደማለት ነው አው ከዚህ ጋር ሁለት ይሆናል ሶስተኛው الطواف بالبيت ነው طواف الافاضه ምንለው ማለት ነው طواف القدوم ሱና ነው طواف الوداع من واجبات الحج ነው ባያደርገውም በእርድ የሚተካ የሚሆን ነው ማለት ነው ሶስተኛው السعي بين الصفا والمروه صفواና مروه መሃል سعي 7 መመላለስ ምንለው ነው አራተኛው الحلق او التقصير ወይ ጸጉር መላጨት ታልሆነ ማሳጠር ምንለው አምስተኛና መጨረሻው ተርቲብ ነው ቅደም ተከተሉን መጠበቅ ነው እዚህ ጋር አምስተኛ ስል ከንያ ውጭ ነው 5 የቆጠርኩትኝ ተንያ ጋራ 6 ሆነዋል ማለት ነው ስለዚህ መጨረሻው የስድስተኛው አርካን ተርቲቡን መጠበቅ ስንል ተሁሉም አቅድሞ ንያ መደረግ አለበት ንያው ተሁሉም ይቀድማል ሌላው ተርቲብ ስንል طواف الافاضه እና الحلق والتقصير ከዓረፋ በኋላ ማድረግ አለበት ምን ይወጣልናል ማለት ነው እዚህ ጋር ሰዓይ ይወጣልናል አንድ ሰው طواف القدوم አድርጎ አቅድሞ ሰዓይ ካደረገ ይሆናል ተዓረፋ በፊትም ቢሆን ይሄ ችግር የለውምና እነኚህ የሐጅ አርካኖች ናቸው ምንም የማይተካቸው አይኔ በቃ ዓረፋ ላይ አልተገኘሁም ለዛ ፋንታ በግለረት ካለ ወይንም በእርድ ለተካ ወይ ጾም ወይንም ሰደቃ አብልቼ ፊዲያ አውጥቼ የሚለው ነገር ምንም ነገር አይኖርም ማለት ነው በተለይ ዓረፋ ታመለጠው አንድ ሰው በቃ ምንም ነገር የለም ምክንያቱም ይወጣል ጊዜው እንደ ጠዋፍ አይደለም ጠዋፍ አሁን መግቢያው ነው እንጂ መውጫ የለውም በቃ እስከሚያደርገው ድረስ ማለት ነው ስለዚህ ዓረፋ ላይ ግን የሚገባበት አለ ዙልሂጃ 9ኛው ቀን ዙህር ላይ ይገባል እስተ 10ኛው ሌሊት ማለት ነው እስተ يوم النحر ወይንም እስተ يوم الحج الأكبر ማለት ነው ፈጅር ድረስ የሚቆይ ነው የሚሆነው ተዛ በኋላ በቃ ወጣ ዓረፋ ውቁፍ ለማድረግ ወይንም ዓረፋ ላይ ለመገኘት የሚቀጥለው አመት እንጂ ዘንድሮ በቃ የለም አበቃ ማለት በዛ በተወሰነ ሰዓት ብቻ ነው መግቢያ አለው መውጫ አለው ስለዚህ ከባድ ጥንቃቄ የሚጠይቅ ይሄ ነው ማለት ነው አመለጠው ማለት ሐጅ የለም ሐጅ አመለጠ አማ ጠዋፍ ተሆነ ዛሬ ታልቻለ ዛሬ ቢደከም ጉልበት ሰብስቦ ነገ አደርጋለሁኝ ትንሽ ረፍት አርጌ ታጥቤ ኃይል አሰባስቤ ትንፋሽ ሰብስቤ ነገ ሰራዋለሁ ተነገወዳ ሰራዋለሁ ምትለው ነው ጠዋፍ ሰዓይም እንደዛው ማለት ነው አማ الوقوف بعرفه خلاص በቃ ማለት ነው ስለዚህ ልንጠነቀቅለት ከባድ ኢህቲማም ልንሰጠው የሚገባ ጉዳይ ነው
ስለዚህ ይህ مثلا አሁን አንድ ከሶላት የተወሰነ የሚለየው ነገር አለ ማለት ነው። የመጀመሪያ ላይ አሁን አረፋ ለምሳሌ ወቁፍ ቢዓረፋን ተሕዲድ በሆነው ጊዜና ወቅት እዛ ቦታ ላይ አረፋ ተራራ ላይ እንግዲህ ላይ በጣም ጫፍ ማንኛውም ሜዳው ላይ መቆም አለበት ግዴታ። ለወንዶቹ የተወደደው ጀበል አልረሕማ ስር ያሉ ትላልቅ ቋጥኞች አሉ። እዛ ቋጥኞቹ ጋር ቢሆን ይመረጣል። መውቂፉ ረሱልላህ ሰለላሁ ዐለይሂ ወሰለም እዛ ጋር ነው። የግድ ዱዓ እስቲጃባ ለማግኘት ጫፍ ላይ መውጣት የለበትም። ጫፍ ላይ መውጣት እንዳውም ጫፍ ላይ ኺላፈ ሱናው ነው ማለት ነው። ሱናው ነብዩ ዐለይሂ ሰላቱ ወሰላም ይሄ ሙፍተሪሻት ያሉ ትላልቅ ቋጥኞቹ ጋር ነው። ሴቶች ግን እዛ ጋር ሆነው ተወንዶች ጋር አይጋፉም። ይሄ ሸሪዓችን የሚደግፈው አይደለም። እዚች ጋር አንድ ለማሳሰብ የምፈልገው ሐጅ ትልቅ ዒባዳ ነው። እንዳውም አንድ ሰው ሐጁን በአግባቡ የሰራ እንደሆነ አላሁ ስብሓነሁ ወተዓላ ከወንጀል ነፃ አውጥቶት ከየውመ ወለደትሁ እሙሁ የሚያደርገው ነው። ረሱል ያሉት ዐለይሂ ሰላቱ ወሰላም መን ሐጀ ፈለም የርፉስ ወለም የፍሱቅ ኸረጀ ሚን ዙኑቢሂ ከየውመ ወለደትሁ እሙሁ ነው ያሉት። ይሄ ትልቅ ዒባዳ። ከዛ ላይ ደግሞ ዓረፋ ላይ መገኘት የሚለው በትልቅ ቀን ትልቅ የሆነ ዒባዳ ላይ ራሱ ወንድና ሴት መቀላቀሉን ሸሪዓ አልፈቀደምና ከዚህ ውጭ ባለው ነገራቶች ደግሞ ወንድና ሴት መቀላቀል ምንኛ የሚያስጠላ ይሆናልና ልንጠነቀቀው ይገባል። ይሄ ሰርግ ቤትም እንበለው የተለያዩ ቦታዎች ላይ ወንድና ሴት መቀላቀል የሚባል ነገር መቀላቀል ስንል ያኒ ሚክስ ማለት ነው እንጂ ወንዶች በዛ ሳይድ ተቀመጡ ሴቶች በዚህ ሳይድ ይሄ መቀላቀል የምንለው ነገር አይደለም። ሐታ መስጂድ ላይ ራሱ ቢሆን ይሄ ሐታ ሶላት ላይ ራሱ ቢሆን በነብዩ ዘመን ዐለይሂ ሰላቱ ወሰላም ሶላት ሲሰግዱ ሰሓበቶች ነብዩ ሲያሰግዷቸው ፊት ለፊት ወንዶች ይሰለፉ ነበር። የወንዶች ሰልፍ ካለቀ በኋላ ኋላ ላይ ሴቶች ተሰልፈው ይሰግዱ ነበር፣ መጋረጃ መሃላቸው ሳይኖር። ይሄ ቅልቅል አይባልም። መቀላቀል የምንለው እዚህ ጋር ወንድ ነው፣ እዚህ ጋር ሴት ነች፣ እዚህ ጋር ወንድ ነው፣ እዚህ ጋር ሴት ያኒ ይሄ ነው ቅልቅል የምንለውና ይሄ የተከለከለ ጉዳይ ስለሆነ ልንጠነቀቅ ይገባል ማለት ነው። ሰርግ ቤት እንበለው የተለያዩ ቦታዎች ላይ። እናም ወደ ዓረፋ ስንመለስ ሴቶች ከወንዶች ጋር መጋፋት ወይንም መቀላቀሉን ሸሪዓ ስለማይደግፈው እነሱ ሐሺያ ላይ ወደ ጫፍ ጫፍ ላይ ወይንም ወንድ እንትን በማይልበት ቦታ ላይ ቢቆሙ ነው እንጂ እዚህ ቋጥኝ ላይ እኛም የረሱል የቆሙበትኝ ቦታ ብለው ከወንድ ጋር ባይገፋፉ ነው ማለት ነው ሸሪዓ የሚደግፈው። ይሄንን ግንዛቤ ውስጥ መክተት አለብን ኢንሻአላህ። ያው ደግሞ በዚህ በዘንድሮ የሐጅ ወቅት ላይ ማለት ነው እዛ ቦታ ላይ መቆምን ደግሞ አላህ የወፈቃቸው ተመልካቾቻችን የሚወፈቁትም ለሙስሊሞች በአጠቃላይም ዱዓ ማድረግን ለአህሉ ሱና ወልጀማዓ በአጠቃላይ ዓለም ላይ ለሚገኙ ሙስሊሞች አላሁ ተባረከ ወተዓላ ካሉበት ችግር ያወጣቸው ዘንድ ዱዓ ማድረግ መማፀን፣ ለሀገርም ዱዓ ማድረግ ይህ ነገር አስፈላጊ እንደሆነ መልእክታችን ለማስተላለፍ እንወዳለን። ኢንሻአላህ ሼኽ ወደ ዋጅባቶቹ በዚሁ ብናልፍ ያው በዚህ በኢማሙ ሻፊዒ መዝሀብ እንግዲህ ፈርድ ወይ ሱና ነው። ዋጅብ የሚለው ግን እዚህ ሐጅ ላይ ተጠቅሷል። ምክንያቱም ምን እንደሆነ በዛው ብትጠቅሱት ነው። ልዩነቶችንም አብራችሁ ናም እንደ ኢማሙ ሻፊዒ መዝሀብ ሩክንና ዋጅብ የሚሉት ነገራቶች አንድ ናቸው። ኢላ ፊ ባቢል ሐጅ ሲቀር በሐጅ ቦታ ላይ ሲቀር በሐጅ ላይ ሩክን የሚባለው ወይም ፈርድ የሚባለው እና ዋጅብ የሚባሉት ነገራቶች ይለያያሉ። ሩክን የሚባለው አሁን ሼኻችን የጠቀሷቸው 6 ነገራቶች ናቸው። እነሱ ከሌሉ ሐጅ ልክ አይሆንም። ማለትም እንዲህ አድርጌ መልሰዋለሁ የምንለው ነገር አይደለም። የግዴታ መሰራት ያለባቸው ነገራቶች ናቸው ሼኻችን እንደነገሩን። ሌላኞቹ ደግሞ ዋጅብ የሚባሉ አሉ። ዋጅቦቹ ደግሞ ምንድናቸው? ግዴታ ናቸው። አዎ ግዴታ ናቸው፣ መስራት አለብን። ግን ምናልባት ባይሰራቸው አንድ ሰው ወይም ደግሞ በትክክል ባይሰራቸው የሚጠገኑ ናቸው። ማለትም በእርድ የሚጠገኑ ናቸው ማለት ነው። ያርድና በእነሱ ምትክ እርድ አርዶ ለመካ ምን ያደርጋል? መሳኪኖቹ ያበላል ማለት ነው። እና
እነዚህ ዋጅብ የሆኑ ነገራቶች 6 ናቸው። አንደኛው ምንድነው ሩክን የሆነው ንያ በሚያደርግበት ሰዓት ቅድም እንዳሉት ምሳሌ ኢፍራድን የሚነያ ከሆነ ነወይቱል ሐጀ ወአሕረምቱ ቢሃ ሊላሂ ተዓላ ሲል ይህችን ንያ የሚያደርግበት ሚቃት የሚባል ቦታ ላይ መሆን አለበት። ነቢያችን ዓለይሂ ሰላቱ ወሰላም 5 ቦታዎችን በአምስቱም የመካ መግቢያ ላይ አስቀምጠውልናል። ከነዚህ ከ5 ቦታዎች እሱ በሚገባበት አቅጣጫ በአንዱ ንያውን እዛ ቦታ ላይ ማድረጉ ዋጅብ ነው ይላሉ። ያንን ሳያልፍ ማለት ነው። ንያውን ሳያደርግ ካለፈ ግን ምን ማድረግ አለበት? ያንን ቦታ ንያ ሳያደርግ ካለፈ ተመልሶ ንያ ማድረግ የሚችል ከሆነ ተመልሶ ንያውን ያድርግ፣ ካልሆነ ደግሞ እርድ ግዴታ ይሆንበታል። ይህ ነው አንደኛው። እነዛ ቦታዎች ደግሞ ያው በእኛ በሐበሻ የሚካሄደው ጉዞ እንዴት ነው? ያው ድሮ የነበረው የለምለም በኩል በአስመራ ተደርጎ ምናምን ነው የሚካሄደው። በባህር ተደርጎ በየመን ይገባል። የዛኔ በየለምለም የሚባል ቦታ አለ ወይም አለምለምም ይባላል። በሱ ነበር የሚደረገው። አንዳንድ በየመን አቅጣጫ ለሚደርሱ ሰዎች ማለት ነው። አንዳንድ ዑለማዎች ደግሞ ምን ያደርጉ ነበር? ቀድመው በቁድስ ይገቡ ነበር። ቁድስ ይሄዳሉ፣ ፍልስጤን ዘየረው። ከዛ ወደ መዲና መጠው በመዲና ይገቡ ነበር። አንዳንድ የሐበሻ ዑለሞች ራሱ ጉዟቸው እንደዛ ያደርጉ ነበር እና ወደ መዲና ገብተው አሁን ደግሞ ቀጥታ በረራ ወደ መዲና ነው የተደረገው። በድሮ በአህሉ ሱና ወል ጀማዓ መሪዎቻችን ጊዜ ማለት ነው ሰራይ ብለው የነብዩና አለይሂ ሰላቱ ወሰላምን ሀገር እንዲዘየር ብለው እዛ አድርገውልናል። ወደ መዲና ነው ጉዞ የሚደረገው። ስለዚህ መዲና ከገባ በኋላ ያኒ ወደ መዲና ሲሄድ የኢህራምን ልብስ መልበስ ግድ የለበትም ማለት ነው። ኖርማል ልብሱን ለብሶ ሊሄድ ይችላል። ገና አልጀመረምና ማለት ነው። ከዛ ከመዲና ሲወጣ ግን ዙል ሁለይፋ የሚባል ቦታ አለ፣ መስጂድ ተሰርቶበታል። እዛ ቦታ ላይ ልብሱን ቀይሮ ሱና የሆነውን ትጥበት አድርጎ መውጣት ይችላል ማለት ነው። እና በኢራቅ አካባቢ የሚመጡ ደግሞ ዛቱ ኢራቅ የሚባል ቦታ አላቸው። እንደዚህ አይነት 5 ቦታዎች አሉ። እዛ ቦታ ላይ አንደኛ ንያው ማድረግ አለበት። ሁለተኛው አረፋን ከዋለ በኋላ የአረፋ ቀን እንግዲህ ሩክን ነው ብለዋል ሸኻችን፣ ግዴታው ነው። የበለጠው ደግሞ ቀኑንና ምሽቱን ማግኘት ነው። ማለትም ከዓሱር ወቅት መጨረሻ አካባቢና ከመግሪብ መጀመሪያውን ማግኘት በጣም ይወደዳል። ይህንን ካደረገ በኋላ ከኒስፈ ለይል በኋላ ምን ይደረጋል? ወደ ሙዝደሊፋ ጉዞ ይደረጋል። ከዛ ሙዝደሊፋ ላይ ከኒስፈ ለይል በኋላ የተወሰነችን ጊዜ ማሳለፍ ይህ ዋጅብ ነው። ይበልጥ ሱና የሚሆነው እዛው ሙዝደሊፋ ላይ አድሮ ፈጅርን እዛው ሰግዶ ምን ማድረግ ነው? ጠጠሩን ለቅሞ መውጣቱ ነው። አይ ቀድሜ መውጣት እችላለሁ ካለም የተወሰነ ጊዜ ብቻ ሙዝደሊፋ ላይ መቆየት ግዴታ ይሆንበታል። ይህ ዋጅብ ነው። ይህንን ካላደረገ ሙዝደሊፋን ሳይደርስ በሌላ ቦታ ቢሄድ ሙዝደሊፋን ትቶ ማለት ነው ይህ ሰው እርድ ግዴታ ይሆንበታል ማለት ነው። ዋጅቦቹ አንዱን ስለተወ ከዛ ሙዝደሊፋን ካደረ በኋላ የውመ ነሕር ላይ ምን ያደርጋል? ወደ ሚና ነው የሚሄደው። ሚና ላይ ከሄደ በኋላ ቀኑ ላይ ጀመረቱል ዐቀባ ማለትም የውመ ነሕር ወይም ደግሞ ዒደል አድሓ የምንለው እኛ ቀኑ ላይ ማለት ነው የዒዱ ቀን ጀመረቱል ዐቀባን መወርወር ግዴታ ይሆንበታል። ጀመረቱል ዐቀባ ማለት 7 ጠጠር የምንወረውርበት ቦታ ነው። አጠቃላይ ሙዝደሊፋ ላይ የሚሰበሰበው ወይም ደግሞ የሚይዘው የጠጠር ብዛት 70 ነው። 7 ብቻ ሳይሆን 70 ጠጠር ነው የሚሰበስበው። ከዛ በኋላ ጀመረቱል ዐቀባ ላይ የየውሙ ነሕር ማለት ነው ምን ያደርጋል? 7 ጠጠር ይወረውራል። የዙልሒጃ 10ኛው ቀን። ስለዚህ ይህችን መወርወር ግዴታ ይሆንበታል። እሷ ለብቻዋ አንድ ዋጅብ ትባላለች። ከዛ ወደሚያድርበት ቦታ ነው የሚሄደው ሚና። ምን ያደርጋል? ሚና ላይ 11ኛዋ ሌይል ያድራል። የአያሙ ተሽሪቅ የመጀመሪያዋ ሌይል ያድራል። ይህች ማደሩ ራሱ ዋጅብ ነች። 12ኛውንም ማደር ዋጅብ ነው።
ስለዚህ ያችን ያድርና 11ኛው ቀን ላይ ደግሞ አሁንም ወደ ጀመራት ይሄድና 3 መወርወሪያ ቦታዎች ነው ያሉት። ጀመረቱ ሱግራ፣ ጀመረቱ አልውስጣና ጀመረቱ አልኩብራ የሚባሉ ወይም ደግሞ ጀመረቱ አልዓቀባ አለ 3 ማለት ነው። ከነዛ ከያንዳንዳቸው 7 ጠጠር ይጥላል። 21ን ጠጠር ጣለ ማለት ነው። ከትናንቱ 7 ጋር ስንት ይሆናል? 28 ጠጠር ጥሏል። ከዛ ይመለሳል አሁንም ወደሚያድርበት ወደ ሚና። እዛች ከሚያድርበት ላይ 12ኛውን ማደር ግዴታ ይሆንበታል። ከዛ 12ኛው ቀን ላይ አሁንም ይመለስና እንደ ትናንቱ 21 ጠጠር ይዞ ይመጣና ከያንዳንዱ 7 ይጥላል። ስለዚህ በአጠቃላይ ስንት ቀረው ማለት ነው? 21 ጠጠር ይቀረዋል ከሰባው 49ን ወሩራል ማለት ነው፣ ጥሏል። ከዛ በኋላ 12ኛዋ ቀን ላይ ምርጫ አለው። ወይ 13ኛዋ ላይ ማደር ወይም ደግሞ አለማደር ሚናን ጥሎ መውጣት። አለማደር ከፈለገ ግን የግዴታ ምን ማድረግ ግዴታ አለበት? የመግሪብ ወቅት ከመግባቱ በፊት የሚናን ክልል ለቆ መውጣት አለበት። ሚና ማለት በጣም ሰፊ ቦታ ነው። ልክ አረፋ ሰፊ ቦታ እንደሆነ ሰፊ ቦታ ነው ስንል አረፋ የሚባለው እንዲህ ቲቪ ላይ እንደምናየው ተራራዋ ቦታ ብቻ አይደለችም። በጣም ትልቅ ክፍለ ሀገር የሚያክል ወይም ደግሞ ክፍለ ከተማ የሚያክል ቦታ ነው አረፋ ማለት። ሚናም እንደዛው ነው። ስለዚህ ከዛ ክልል ከመግሪብ በፊት 12ኛው ቀን ከመግሪብ በፊት መውጣት አለበት። ካልወጣ ግን ማደር ግዴታ ይሆንበታል 13ኛዋን። ከዛ ደግሞ መወርወርም ግዴታ ይሆንበታል። ቀድሞ ከመግሪብ በፊት ልቆ ከወጣ ግን ዋጅቡ በቃ በሁለቱ ይብቃቃለታል። 21ዱንም ሳይወረውር ይቀራል ማለት ነው። ስለዚህ 49 ሊወረውር ይችላል ወይም 70 ይወረውራል ማለት ነው። ስለዚህ ካደረ 13ኛዋን ቀን ሚና ላይ በ3ኛዋ ቀንም ሄዶ 21ዷን 7 ይወረውራል። በዚህ አይነት መልኩ 70 ጠጠር ይወረወረ ይሆናል ማለት ነው። ይህም ከዋጅቦች ውስጥ ነው። ሌላውና የመጨረሻው ዋጅብ ምንድነው? ቀደም ሸይኻችን ጠቅሰውታል። ከሚሰሩ የጠዋፍ 3 ጠዋፎች አይነቶች አሉ። ለሐጅ የሄደ ሰው የሚያረጋቸው ጠዋፍ አልቁዱም ሱና የሆነው ነው። ጠዋፍ አልኢፋዳ ወይም ደግሞ ግዴታ የሆነው ጠዋፍ አለ። ከዛ ደግሞ ጠዋፍ አልወዳዕ አለ፣ የመሰናበቻ። አንድ ሰው ሐጁን ጨርሶ ሐጅም ላይሆን ይችላል። ከሐጅ ውጭ ራሱ ዑለማዎች የሚሉት ነገር አለ። በሐጅ እናወራና ሐጅ ላይ አንድ ሰው ሐጁን ጨርሶ የመጨረሻ መካ ላይ የመጨረሻ የሚሰራት ስራ ጠዋፍ ትሁን ይላሉ። ጠዋፍ አልወዳዕ የመሰናበቻ ጠዋፍ ማለት ነው። ያችን ጠዋፍ አድርጎ ይውጣ። ሐታ ለንግድም ለምንም ቢሄድ ራሱ መጨረሻ መካ ሲወጣ ጠዋፍ ቢያደርግ ይላሉ ዑለማዎች። እና አንዳንድ ዑለማዎች ዋጅብ የሚያደርጉት ቢኖሩም አብዛኛው ወደ ሱና ነው የሚሄዱት። ሐጅ ላይ ግን እንደ ኢማም ሻፊዒ መዝሀብ ዋጅብ ነው፣ ጠዋፉን አድርጎ ይወጣል። ጠዋፉን ካላደረገ ግን ምን ይዘዋል ማለት ነው? እርድ ይዘዋል ማለት ነው። እና እነዚህ ናቸው ዋጅቦች። እነዚህን ዋጅቦችን ቀደም እንዳልነው ልዩነቱ ከሩክኑ ምንድነው? ያልሰራው ይጠገንለታል። ሩክኖቹ ግን ካልተሰሩ ሐጁ ልክ አይደለም ማለት ነው። ባረከላሁ ፊኩም። ያው ግን እንግዲህ ያው እንደ ማመለከቻ በተለይ ደግሞ የሐጅ አርካንና የሐጅ ዋጅባቶችን በዚህ በተወሰኑ በ10 ደቂቃ ብቻ የሚያልቅ ጉዳይ አይደለም። በተለይ ደግሞ ሼኽ ወደ ሐጅ የሚሄዱ ሰዎች በተቻለ መጠን ከዚህ በፊት ሐጅ ያደረጉ ታላላቅ ዑለማዎች ጋር በዚህ ጉዳይ በጣም እውቀቱ ያላቸው ሰዎች ጋር አብሮ እነሱን ሷሂብ አድርጎ ወይም ከነሱ ተከትሎ መሄዱ በጣም አስፈላጊ ነገር ነው። እንዳላችሁት የሚወጣው ወጪ በጣም ብዙ ነው። ድካም አለ፣ ጊዜም የሚወስደው ጊዜ አለ። በጣም ብዙ ተድሕያ ነው። በተለይ በአሁኑ ሰዓት የሚከፈለው ክፍያ በጣም ብዙ ነው። ከብርም አንጻር፣ ከጊዜም አንጻር፣ ከጉልበትም አንጻርና ዒባዳም ስለሆነ የተበላሸም ዒባዳ ሰውየው አድርጎ እንዳይመለስ በደንብ ይሄን ነገር ከሚያውቁ እና ታማኝ አላህን የሚፈሩ ከሆኑ ሰዎች ጋር እነሱን ተከታትሎ ከነሱ ጋር ሐጁን መተግበር አለበት። ኢንሻአላህ ያው እንደ ማጠቃለያ እንግዲህ በዚህ በሐጅ አንድ ሰው ማድረጉን ደግሞ ሸሪዓው የከለከለው ክልክል የሆነ ሐጅ ውስጥ ከገባ አንድ ሰው
አታድርግ የተባላቸው ተግባራት 8 የሚሆኑ ተግባራቶች አሉና እነሱን ኢንሻአላህ ጠቅሰን የምናጠቃልል ይሆናል። ያው እንግዲህ አንድ ሰው ኑሱክ ላይ ሲገባ ወይንም የሐጅ ወይንም ዑምራ ስራ ላይ ሲገባ ሙሐረማቱል ኢሕራም የምንላቸው አሉ። ያው እነሱን ያው እንዲሁ ገረፍ አድርጎ ለማለፍ ያህል እንጂ አንድ ሰው ወደዚህ ስራ ሊገባ ተፈለገ ማወቁ ግዴታ ነው። ይሄ ተተከሰተበት ደግሞ ምንድነው ቅጣቱ የሚለውንም አውቆ ያንን ማድረግ አለበትና ከነኛ መሐከል አንዱ ያው ጥፍሩን መቁረጥ ወይንም ጥፍር ማንሳት የምንለው ጸጉር መቁረጥ ወይንም ማሳጠር የምንላቸው ሁለተኛ ናቸው። ሶስተኛ ለወንድ ጭንቅላቱን መሸፈንና የተሰፉ ወይንም የሚከቡትኝ ልብሶች መልበስ፣ ለሴት ደግሞ ፊቷን መሸፈን፣ ጓንት መልበስ፣ ሽቶ መቀባት፣ ጸጉርን ወይንም ጺምን ዘይትም ይሆን የመሳሰሉት ነገራቶች ከዘይት ውጭም ሊሆን ይችላል ፈሳሽ ነገራቶች መቀባት ማለት ነው። እነኚህ የተከለከሉ ናቸው። ጂማዕ ወሙቀዲማቱሁ ግንኙነትና እሱን ቀድሞ የሚገኘው ነገራቶች ማለት ነው። እንደ መሳሳም ያሉ መተሻሸት ያሉ ነገራቶች ማለት ነው። ከዛሊከ ዐቅዱ ኒካህ ሐታ በወኪልም ቢሆን የማይታሰር ነው የማይሆን ነው ማለት ነው። አይታሰርም። ከዛሊከ ከሙሐረማቶቹ መካከል መረሳት የሌለበት ሰይድ ማደን የምንለው ማለት ነው። በሪ የሆነ ወሕሺ የሆነ ማእኩል የሆነ የዱር አራዊት ሆኖ የሚበላ የምድር ስንል የባህሩ ይወጣልናልና እነሱ ነገራቶችን መጠንቀቅ አለበት። ይሄንን ያደረገ እንደሆነ ያው ከፋራ ይይዘዋል። ሁሎቹም ሐጅን አያበላሹም። ምን ሲቀር ጂማዕ ቀብለ ተሐሉል አልአወል ተሐሉል አልአወል በፊት ተሆነ ጂማዕ ሐጅን ያበላሸዋል። ተሐሉል አልአወል ማለት 3 ስራዎች አሉ። ከሶስቱ ሁለቱ ከመሰራቱ በፊት ከሶስቱ ሁለቱን ከሰራ ይቃሉ ተሐሉል አልአወል፣ ሶስቱንም ከሰራ ተሐሉል አልሳኒ ተሰርተዋል ይባላልና ተሐሉል አልአወል ላይ ከፊል ሐራሞች ምን ይሆናሉ? ወደ ሐላልነት ይቀየራሉ፣ ይነሳል እገዳው። ተሐሉል አልሳኒ ላይ ግን ሁሉም እገዳዎች ይነሳሉና ተሐሉል አልአወል በፊት ስንል ከሶስት ስራዎች ያልናቸው አንደኛ አልሐልቁ አው ተቅሲር ጸጉር መላጨት ወይንም ማሳጠር የምንለው ነው። ሁለተኛው ጠዋፍ አልኢፋዳ ፈርድ የሆነው ጠዋፍ ነው። ሶስተኛው ረምዩ ጀምረት አልዓቀባ ማለት ነው። ጀምረት አልዓቀባ ከሶስቱ አሁን ሁለቱን ታደረገ። አሁን ለምሳሌ ከዓረፋት መልስ ምን አደረገ? ጠጠሩን ጣለና ጀምረት አልዓቀባ አልኩብራ ላይ 7 ጠጠሩን ቀደም ሼክ ጀማል የጠቀሷት 7ቷን ጣለና ከዛ ጸጉሩን ላጨ። ይሄ ሰው አሁን ልብሱን መቀየር ይችላል፣ ሽቶ መቀባት ይችላል፣ ዘይትም ይሁን ያው ዘይቱንም ይሁን ምን መቀባቱ ይችላል፣ ጥፍሩንም መቁረጥ ይችላል። ኢላ ገይሪ ዛሊከ ማለት ነው። ያው የሴት ጉዳይ ሲቀር ማለት ነው። ላኪን ከዛ በፊት አሁን ይሄ ያልነው ከሁለቱ በፊት ጂማዕ ተከሰተ ሐጁ ተበላሸ። አማ ተሐሉል አልአወል በኋላ ተሆነ ግን አያበላሸውም፣ ግን አሁንም ወንጀል ነው ማለት ነው። ስለዚህ ይሄንንም አውቆ አንድ ሰው ሊጠነቀቅ ይገባል። ያው እኛ እዚህ ጋር ለማስታወስ ያህል እየጠቀስን ነው። አንድ ሰው ለሐጅ የተነሳ ተሆነ ገና 1 ወር ወይ ወር ከምናምን ሊሰጥ አይደለም እዛ ሄዶ ጊዜውን። ከዛ በፊት አንድ ኪታብ አልሐጅን ማለት ነው 1 ሳምንት ራሱ በትክክል ተቀምጦ በተለቂ ከወሰደ ሸይኽ በትክክል ቀርቶትኝ ከዛ በኋላ ሙራጃዓ እያደረገ ያልገባውም ካለ እየጠየቀ አጥንቶ በደንብ የቂን ሆኖ መሄዱ በጣም አስፈላጊ ነው። ምክንያቱም ትልቅ ዒባዳ ነው። አርካን አልኢስላም መሃል አንዱ የሆነው ነው። ይሄንን በአግባቡ መፈጸም ነው ያለብን እንጂ ለይስሙላ እዛ መሄድ ምንም ማዕና አይኖረውም። ያኒ ሄድኩኝ ለማለት ብቻ ይሄ ትርጉም ያለው ጉዳይ አይደለም። አላሁ ተዓላ ይወፍቀን። አሚን። ባረከላሁ ፊኩም። እናንተንም አላህ ያቆያችሁ ኢንሻአላህ። የተከበራችሁ ተመልካቾቻችን
ያው ሐጅም ላይ ያላችሁ ከሆነ ዱዓ እንድታደርጉልን ለቲቪያችንም ለሱና ቲቪም ኢንሻአላህ ለኛም አላህ ይወፍቀን ለእናንተም ለተቀራችሁ ተመልካቾቻችን ሐጅና ዑምራን አላህ በእኛ ላይ ይመላልሰው ኢንሻአላህ። በቀጣይ ፕሮግራም ሞቅ ባለ ፕሮግራም እስከምንገናኝ ኢንሻአላህ መልካም ጊዜ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።